እዚህ ጋር ምንድን ነው የሚለው የመጀመሪያዎቹን ሰዎች ስም የምናስታውስበት ሪዝን መጀመሪያ ያው ሾርት ተርም ሚሞሪያችን ባዶ ስለነበረ ነው። የላስቶችን ደግሞ የምናስታውሰው ምክንያቱም ሪሴንትሊ የሰማናቸው ስሞች ስለሆኑ የተለያዩ ሪዝኖች አሉት እና ከላይ ያሉ ስለሆኑ ለማስታወስ ጥቅም አለው ከሚለው አንፃር ነው የምናስታውሳቸው ማለት ነው። እዚህ ጋር ፋክተር አፌክቲንግ ሚሞሪ ነው። ሚሞሪ አር ስቴትድ ኦልሬዲ as stated already the process which learning, retention, remembering የሚያጠናው ነው። as such as all three processes are important for good money. 11 factor influential memory process ያው እነዚህን እንደዚሁም እንትን ብላችሁ ማወቅ ትችላላችሁ። ability to retain የማስታወስ አቅም፣ good health ጤነኝነት፣ age of learner youngest learner can remember than aged young ወጣቶች በጣም ያስታውሳሉ። maturity are very important young children cannot retain ማለት ይሄ ህጻናቶች አሁን ነገሮችን የማስታወስ እንትናቸው ትንሽ ነው። willing to remember የማስታወስ ፍላጎት፣ ኢንተሊጀንስ ኢንተሊጀንትነት ወይም ደግሞ የአይኪው ሌቨላችን፣ ኢንተረስት ፍላጎት፣ ኦቨር ለርኒንግ በጣም አንድ ነገር በመደጋገም ማስታወስ over learning will lead to better memory. Sleep of learning quicker learning lead to better speed of learning. በፍጥነት የምንማረው ነገር better retention meaningfulness of the material ያው የሆነ ነገር ከማቴሪያል ጋር ሚኒንግ ስንሰጣቸው ስሊፕ ኦር ሬስት ያው እንቅልፍ ጠቃሚ ነው ለሁሉም ነገር። እነዚህን ይመስላሉ የሚሞሪ ፓርት። አሁን ቀጥታ ወደ ፎርጌቲንግ እንገባለን። ያው ፎርጌቲንግ ሚኒንግ እና ኮንሰፕት ኦፍ ፎርጌቲንግ የሚለው ናቸው። ያው ፎርጌቲንግ መርሳት ማለት ነው። አንድ ነገር ኢንፎርሜሽን ካለበት ነገር መርሳት ፎርጌቲንግ ይባላል። ፍሮም ዘ ስቶር ሃውስ ኦፍ ኢንፎርሜሽን ሞስት ኦፍ አስ ፎርጌት ዘ ኔምስ ኦፍ ኢንዲቪዥዋል ኔምስ ኦፍ ፕሌስ በቃ የሆነ ነገር እንረሳለን አይደለ? ኢን አወር ዴይሊ ሊቪንግ ዊ አር ኢንካውንተር ሶ ማች ኢንፎርሜሽን ኢፍ ዩ አቴምፕት ቱ ኢንኮድ ስቶር ኤንድ ሪኮርድ ዘ ኢንፎርሜሽን ናው ዊ ፌስ ዴይሊ ዊ አር ኢን ትረብል። ምክንያቱም ሁሉንም አሁን ለምሳሌ የሆነ ሆስፒታል የምትሰሩ ቢሆኑ የሆነ ቦታ የምትሰሩ ቢሆን በቀን 100 ሰው የሚመጣ ከሆነ የ100ንም ሰው ስም መረጃ እንዳለ የቤተሰብ ትውልድ ቀን እድሜ ጾታ ምናምን ለማስታወስ የምንጥር ከሆነ እኛ ያው አደጋ ውስጥ ነን። ቢኮዝ አእምሯችን ሊሚትድ የሆነ እንትን አለው። ሾርት ተርም ሜሞሪያችን ሊሚትድ የሆነ አክሰስ ስላለው ያው ከሾርት ተርም ሜሞሪ ወደ ሎንግ ስለምንልክ ያኛ ጊዜ እኛ ትረብል ውስጥ እንገባለን ማለት ነው። ሶ ሄንስ ዊ አር ሰሌክቲቭ ኢን ስቶሪ ኤንድ ፎርጌቲንግ ኢንፎርሜሽን ነው። መርጠን ነው ኢንፎርሜሽን ሴቭም ፎርጌት የምናደርገው። sometimes we motivate to forget something and recall what we want to remember። ያው አንዳንዴ የምንፈልገው ነው የምናስታውሰው። ሳይኮሎጂስት ኮል ዚስ ፊኖሜና ኦፍ ሞቲቬትድ ፎርጌቲንግ። ሞቲቬትድ ፎርጌቲንግ ማለት አንድ ነገር መርሳት ፈልገን የምንተወው ነገር ማለት ነው። ፎር ኤግዛምፕል ሁለት ካፕሎች ብሬክ አፕ ቢያደርጉ ያው ከሆነ ጊዜ በኋላ ያንን ሰው ይረሱታል አይደለ? ማለት ቢያስታውሱትም ግን ራሳቸውን ለመርሳት እንትን ይላሉ። ያ ሞቲቬትድ ፎርጌቲንግ ይባላል ማለት ነው። ሳይኮሎጂ ጀነራሊ ዘ ተርም ፎርጌቲንግ ሪፈርስ ቱ አፓረንት ሎስ ኦፍ ኢንፎርሜሽን ኦልሬዲ ኢንኮድድ ኤንድ ስቶርድ ኢን ሎንግ ኢንፎርሜሽን። መጀመሪያ ስቶርድ የተደረገ ነገር ስናጣ፣ ለምሳሌ የሆነ ሰው ብር ጣለ የምንለው ብር ሲኖረው አይደለም። ብር የሌለውን ሰው ብር ጣለ አንልም። ሶ ፎርጌቲንግ ላይም መጀመሪያ ኢንፎርሜሽኑ ኢንኮድ ተደርጎ ስቶርድ ከተደረገ በኋላ ፎርጌቲንግ ሊመጣ የሚችለው ማለት ነው። ሶ እዛ መጀመሪያ ላይ ያየናቸው እነዛ ፌዞች ኢንኮዲንግ ወደዛ ልመልሳችሁ። እዚህ ጋር ሴንሰሪ ሚሞሪ ፎርጌቲንግ፣ ሾርት ተርም ሚሞሪ የሚሉት ልክ አይደለም ማለት ነው። እነዚህኛዎቹ አስተማሪዎቻችሁንም መጠየቅ ትችላላችሁ። እነዚህ ልክ አይደሉም። እነዚህ ታይፕስ ኦፍ ፎርጌቲንግ ያለው የት ነው? እዚህ ጋር ብቻ ነው ያለው ማለት ነው። እና the first attempt to study forgetting were made by German psychologist and using himself his only subject he memorized the list of 3-letter nonsense syllable meanings of two constant with the vowel between such as few and the both, and by measuring how easy
ኢት ዋዝ ቱ ሪለርን ቱ ጊቭ ሊስት ኦፍ ዘ ወርልድ ይሄኛው የሆነ የተደረገ ጥናት ነው ማለት የመጀመሪያ ሳይኮሎጂስት ነው እንትን ያደርገው ይሄ የተለያዩ ፊደሎችን ምንም ነንሴንስ የሌላቸውን 3 ፊደሎች በመያዝ ማለት ነው by measuring how easy to learn give it list of the word after varying period of time from initial learning had passed he found out forgetting occur systematically the most rapid forgetting occur in the first hour ከዛ የመጀመሪያው ፎርጌቲንግ የሚመጣው ኢን ደ ፈርስት አወር ነው ማለት የሆነ ነገር አንብባችሁ በመጀመሪያው ሀውር ውስጥ ካረሳችሁት ማለት ከ1 ሰዓት በኋላ ካስታወሳችሁት ያ ኢንፎርሜሽን ስቶር የመደረግ እድሉ እየጨመረ ይሄዳል ማለት ነው and particularly in the first hour after hour the rate of forgetting slow and little even past a passage of many days አሁን እናንተ የምታጠኑትን ነገር ለፈተና ስትዘጋጁ ያ ነገር ሎንግ ተርም ሜሞሪ ላይ ስቶር ተደርጓል ማለት አይደለም ግን ፎርጌቲንግ እንትኑን ቀንሰነዋል ሬት ኦፍ ፎርጌቲንግ የሚባለው አለ ያንን ቀንሳችሁታል ማለት ነው there is almost always a storing initial decline in memory followed by more gradual drop over time further relearning the previous mastered material is almost always faster than starting scratch whether the material is academic information or motor skills such as serving tennis ball ይላል እዚህ ጋር always faster than starting scratch whenever the material academic ልክ እንደ furthermore relearning previous mastered material is almost faster than starting out ከባዶ ከመጀመር ከዚህ በፊት ከተማርነው ነገር መጀመር የማስታወስ እንትናችን እየጨመረ ይሄዳል ያው ቲዮሪ ኦፍ ፎርጌቲንግ አለው ያው ሳይኮሎጂስት ለፎርጌቲንግ ቲዮሪዎች አስቀምጠዋል ሳይኮሎጂ ፖስት ፋይል ሜካኒዝም ኦፍ አካውንት ፎርጌቲንግ ዲኬይ ቲዮሪ አለ ሪፕሌስመንት ኦፍ ኦልድ ሚሞሪ አለ ባይኖሚ ኦንስ ኢንተርፌረንስ አለ ሞቲቬትድ ፎርጌቲንግ አለ እና ኪው ዲፔንደንት ፎርጌቲንግ የሚባሉ አሉ ከዲኬይ ቲዮሪ ስንጀምር ዲኬይ ቲዮሪ ሆልድስ ዘ ሚሞሪ ትሬስ ኦር ኢንገም ፌድ ዊዝ ዘ ታይም ኢፍ ዴይ አር ኖት አክሰስድ ናው አንድ የሆነ ሚሞሪ እናስቀምጣለን ዲኬይ ማለት አጽም ማለት አይደለ ወይም ደግሞ የአንድ ነገር ቅሪተ አካል አይደለ የሆነ ሰው ስትቀብሩት ያ ሰውዬ አንድ ቦታ እስከተቀመጠ ድረስ ወይ ነገር አንድ ቦታ እስከተቀመጠ ድረስ እየዛገ ይመጣል እንደ አዲስነቱ አይቀጥልም ሶ ዲኬይ ቲዮሪ የሚለው ያንን ነገር ማንጠቀምበት ከሆነ ለምሳሌ የሆነ ወርድ ወይም ደግሞ የሆነ የእንግሊዘኛ ወርድ አወቃችሁ ያንን ወርድ በተደጋጋሚ ማትጠቀሙበት ከሆነ ያ ወርድ ምን እየሆነ ይሄዳል ማለት ነው እየጠፋ ይሄዳል ማለትም እየተረሳ ይሄዳል ማለት ነው ለምሳሌ የሆነ ስልክ ቁጥር ቢኖራችሁ ያንን ስልክ ቁጥር ወይም ደግሞ ያንን ነገር በተደጋጋሚ እንትን የማትደውሉበት ከሆነ ያንን ስልክ ቁጥር እየረሳችሁት እንደምትሄዱት ማለት ነው this trace simply fade away with nothing left behind because of the passage of the time we have already seen that decay occur sensory memory that occur in short-term memory as well unless we rehearse the material however the mere passage of does not account so well for forgetting in long-term memory people commonly forget these things that happened only yesterday while remembering event from many years ago ከበፊት ያስታውሱት የነበሩት ነገር ግን አሁን ላይ የረሱት ያው አክሰስ ከመደረግ ከማነስ ነው although there is evidence that decay does occur it does not seem to be complete explanation for forgetting ያው ይሄኛውም አንዱ ዌይ ነው ይሄ አንደኛው ዌይ ነው እንጂ ሙሉ በሙሉ በቃ ፎርጌቲንግ በዚህ ብቻ አይደለም እንትን የሚለው ሊተካ ይችላል ኪው ዲፔንደንት ሊሆን ይችላል እና እዚህ ጋር ደግሞ ኢንተርፌረንስ የሚባል ነገር አለ ይሄ ኢንተርፌረንስ የምንላቸው is a theory that hold that if forgetting occur because of similar items of information interfere with one another either storage is retrieved ይሄ ሲሚላር የሆኑ አይተምስ ኦፍ ኢንተርፌር ሲሆኑ ምን ይባላሉ ኢንተርፌረንስ ይባላሉ ፎር ኤግዛምፕል የሆነ ሰው ስም ቢቀይር ኦር ደግሞ ፎር ኤግዛምፕል ለምሳሌ ስም ቢቀይር ኦር ደግሞ ሀገር ብትቀይር ቦታ ብትቀይር ወይ ቤት ተከራይተህ ቢሆንና ቤት ብትቀይር ምን የሚባል ነገር ይመጣብሃል አሁኑን ለማስታወስ ስትል የኋለኛውን ማስታወስ ወይም ደግሞ የኋለኛውን ለማስታወስ ስትሞክር ያውን ማስታወስ እንደዛ እንደማለት ማለት ነው